መቼም አልታደልኩም እያላችሁ ደግሞ እንደዚህ ብሏል ብላችሁ የሳምንት እንጀራ ጋግራችሁ ድርቆሽ ስትበይ እንዳትቀር። እኔ የሰማሁትን ነው የጠቆምኩትና አይዞሽ ነገ ካናዳ ውስጥ ትልቅ አበሻ ሬስቶራንት ከፍቶ አይደል ቅቅሉን ብሩክ አይደል በቃ እንግዲህ ተቆራረጃችሁ በወጥ አንዳችሁ ቴንኪው ብትሉ ምን አለ ብሩክ የላክ አጋለብህ አይደል አሁን ቅድም ምሳቃ እኮ እየፈለገ ነበር ይልኩ ሃይ ቺርስ የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? ከዚህ በፊት በነበሩት ሳምንታት የነበሩትን የሼፍ ዚማጀት ውድድር እንደተደሰታችሁበት ምንም ጥርጥር የለንም። ዛሬም ደግሞ ሞቅ ደመቅ ያለ ሌላ ውድድር ይዘንላችሁ መተናል። በእውነቱ የዚህ የምዕራፉ ሁለተኛው ዓመት ውድድር በጣም ደስ በሚል ሁኔታ ነው የጀመረው። ደስ በሚል ሁኔታ እንዲያልቅ ምኞቴ ነው። እኔ የዛሬው ውድድር የሚዳኙልን ሼፍ ቅድስት፣ ሼፍ ፍስሐና ሼፍ ፍሬ ናቸው። የዛሬዎቹን ተወዳዳሪዎች ወደዚህ ጋብዛለሁ። የተወደዳችሁ ተወዳዳሪዎች በድጋሚ እንኳን በሰላም መጣችሁ እያልኩኝ በተወዳጁ አባይ ቲቪና በሼፍ ዚማጀት ስም እንዲሁም እዚህ ባሉት ካሜራማኖች፣ ፕሮዳክሽን ቲሞችና በሼፎቹ ስም እንዲሁም በተወዳጁ የአባይ ቲቪ ቤተሰቦች ስም መልካም እድልን እመኝላችኋለሁ። እንኳን ደህና መጣችሁ። ዘንድሮ የሚመጣው ጠቅላላ ነቃ ያለ ተወዳዳሪ ነው። አንዳንድ እኮ በቡና ምናምን ነበር የምናስነቃው። እናንተ ኦልሬዲ ጠጥታችሁ ነው የምትመጡት። እሺ እንዴት ናችሁ? እነማን ናችሁ እናንተ? እኔ ሰለሞን ነጋሽ እባላለሁ። አንቺ ስምሽን ብቻ ንገሪኝ። ጽዮን ሰለሞን። ይሄውላችሁ አላወኩም። ይናገራል ፎቶኮፒ። ራሷን ነው ራስን ዱብ ያረከው። አባትና ልጅ ናችሁ አይደል? ደስ ይላል። እንኳን ደህና መጣችሁ። ከዚህ በፊት የሼፍ ዚማጀት ውድድርን ታዩ ነበር? ካያችሁ ምንም ዛሬ የሚያስፈራ ነገር የለም ማለት ነው። እናንተስ እነማን ናችሁ? እኔ ሉዋም ዘውፍ እባላለሁ። ሉዋም ዘውፍ ማን? ሉዋም። እሺ ሉዋም ዘንፉ ምን ማለት ነው? አልጠይቅሽም? አልጠይቅም። የሆነ ትርጉምማ ይኖራል። በሚቀጥለው ጠይቀሽ እንድመጪ። እሺ አንቺስ? እኔ ሉና እባላለሁ። ሉና ኪዳነ ማርያም። ምንድነው ዝምድናችሁ? የእህቴ ልጅ ነች። የእህትሽ ልጅ ናት? የታናሽ እህትሽ? የታላቅ እህትሽ? ታላቅ እህትሽ ልጅ ናት። በጣም ደስ ይላል። ዛሬ በቤተሰብ ተከበናል ማለት ነው። አባይ ቲቪ እና የሼፍ ዚማጀት ደግሞ ዋናው ዓላማው ምንድነው? ቤተሰብ እየመሰረትን መሄድ ነው። ስለዚህ እናንተም ደግሞ ቤተሰብ ሆናችሁ ስለመጣችሁ በጣም ደስ ብሎናል። ውድድሩ 30 ደቂቃ ነው የሚፈጀው። በ30 ደቂቃ ውስጥ 3 ዳኞች ስላሉን ለሶስቱ ዳኞች የሚሆን 3 ሳህን አንድ አይነት ምግብ ነው ግን የምትሰሩት። ለሼፍ ቅድስት እንትን ላርግላትና ለዚህኛው ክትፎ ለዚህኛው ጥብስ ብላችሁ ማለት የለም። አንድ አይነት ትሰራላችሁ። በ30 ደቂቃ ማለቅ አለበት። የተሰጣችሁ 6ቱ ግብአት ሁሉም የተሰጠው መሞጀር አለበት ማለት አይደለም። አታስገቡም ማለት አይደለም። ግን 6ቱ ግብአቶች ዳኞቹ ፊት የሚቀርበው ምግብ ላይ ለጣም መኖር አለበት። ግብአት መርሳት ከውድድር ውጪ ሊያደርግ ይችላል። እሱን ግምት ውስጥ አስገቡ። ለእናንተም ወደፊት አብራችሁን ከዘለቃችሁ እግዚአብሔር ብሎ አይደል ለደጋፊዎቻችሁም ለዳኞቹም የግሩፕ ስም የቡድን ስም እንድታወጡ ለእናንተ እድሉ ልስጥ። መጀመሪያ የኛ ብሩክ ብለናል። ብሩክ ምክንያት አለው? ብሩክ የእሷ ተከታይ ነው። እዚህ የለም ሀገር ውስጥ ነው። የት ነው? ካናዳ ነው የሚኖረው። ሰላምን በለው። ብሩክ እንዴት ነህ? ስንት ትልካለህ ነው ዋናው ጥያቄ። ካሸነፉ ስንት ትልካለህ ነው። ባልተወዳደርክበት ባልሰራው ባላቆላላው ነገር ካናዳ ቁጭ ብለህ ስም ሲጠራ በል እንግዲህ አምላክ ይርዳችሁ። እናንተስ
የኛ ናሆም ብለናል። ናሆም ምክንያቱ ካናዳ ነው እንዳትሉኝ አይደለም ሀገር ውስጥ ነው ትንሽ ልጅ ነው ሀገር በቀል ነው ሼፍዚም በጣም ያያል ገና 2 ዓመት አልሞላ በደንብ ስለሚያይ በሱ ስም ሰይመናል ናሆም ማን ነው የቤት ስሙ አዲሱ ይሄን እንድታሳዩት እሺ ዛሬ በቤተሰብ ነው የመጣው ስሙ የሚወጣው በቤተሰብ ነው መልካም እድልን እመኝላችኋለሁ ስራ ተከፋፍላችሁ ረጋ ብላችሁ ራሳችሁን ካደጋ ጠብቃችሁ ጥሩ ነገር ሰርታችሁ መሸነፍ ሊኖር ይችላል ግን ጥሩ ተሸናፊ መሆን ደግሞ ደስ ይላል እሺ ውድድሩ ከመጀመሩ በፊት ምንድነው የምናደርገው ግብአት እናያለን ግብአቱን ክፈቱትና አብረን ነው የምናየው ሳጥኑን ክፈቱት አትፍሩት ክፈቱት እሺ ሰላጣ አለ ያው በልዩ ስሙ ሰላጣ ነው አይስበርግ ሰላጣ ይባላል ብርቱካን እርድ እንጉዳይ አለ ወይም መሽሩም ቱና አለ ጦስኝ አሁን የሰማሁት ነገር ብዙ ቲክቶክ መቼም ብዙ ነገር ይናገራል እንጀራ እንዳይሻግት ያደርጋል አሉ ከስር ከላስቲኩ ስር አው ብዙ እናቶች እያስተማሩ ነው ከእንጀራ ስር ማድረግ ይጠቅማል አሉ ደግሞ እንደዚህ ብሏል ብላችሁ የሳምንት እንጀራ ጋግራችሁ ድርቆሽ ስትበይ እንዳትቀር እኔ የሰማሁትን ነው የጠቆምኩትና እንደዛ ተብሏል እነዚህ ግብአቶችና ከዚህ በተጨማሪ ግብአት ከፈለጋችሁ ፍሪጅ ውስጥ ያሉትም መደርደሪያ ላይ ያሉትንም በፈለጋችሁ ሰዓት ማንሳት ትችላላችሁ እሺ ለታችሁ ያልገባችሁ ግብአት መጠየቅ የምትፈልጉት ነገር አለ እናንተስ እሺ ተወዳጁ ሼፍ ዚማጀት በተወዳጁ አባይ ቲቪ 30 ደቂቃው ተጀምሯል አይዞሽ ያው ዋራም ላጥሩ አልጣጥ ቢሉሽ
ተወዳዳሪዎች አያያዛችሁ ያለ ማጋነን በጣም ጥሩ ነው። አጨራረሳችሁ እንደዛ ይሆናል ወይ የምናየው ከ20 ደቂቃ በኋላ ይሆናል። 10 ደቂቃ ተጠቀማችኋል። መልካም እድል። አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለው ሰዓት ላይ ደርሰናል። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ ጠቃሚ ምክሮችን ያቀርብልናል። የትም እንዳትሄዱ። ሰላም ውድ የሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምናወራው ስለ ቴምር ይሆናል። እንግዲህ ቴምር በተለያዩ የዓለማችን ክፍሎች ይመረታል። በተለይ ቆላማ በሆኑ አካባቢዎች የሚመረት ነው የሚሆነው። በዋናነት የሚታወቀው የመካከለኛው ምስራቅ አካባቢ በብዛት ለምግብነት ይውላል። ሌሎች የዓለማችን ክፍሎች ላይም በስፋት ተሰራጭቶ የሚገኝ የበረሃ ፍሬ አይነት ነው። ስለ ቴምር እንግዲህ በምናወራበት ሰዓት የተለያዩ የጤና ጥቅሞች እና የምግብ ይዘት ይኖረዋል። ያንን በአጭሩ የምንመለከት ይሆናል። በሀገራችን እንግዲህ በተለይ በጾም ወቅት እንዳሁኑ እንዳለንበት የረመዳን የጾም ወቅት በብዛት የሚዘወተር የምግብ አይነት ነው። ይህም በዋናነት በውስጡ ያለው የፋይበር አይነት የምግብ መፈጨት ሂደትን ቀላል ስለሚያደርግና የስኳር ይዘቱም ደግሞ በቀላሉ ከሰውነት ጋር የሚዋሃድ በመሆኑ ሰውነታችን ደግሞ በቀላሉ ኢነርጂ እንዲያገኝ ወይም ደግሞ ኃይል እንዲያገኝ የሚያስችለው ስለሚሆን ነው። በዋናነት እንግዲህ የተለያዩ አይነት የቴምር አይነቶችን ገበያ ላይ ልናገኝ እንችላለን። የእርጥበት መጠናቸውና በውስጡ ያለው የስኳር ወይም ደግሞ የካርቦሃይድሬት አይነት እንደ መለያነት ያገለግላል። ከዚህም አንጻር 3 አይነት የቴምር ፍሬዎች ገበያ ላይ ልናገኝ እንችላለን። ደረቅ የምንለው የቴምር አይነት ይኖራል። በሁለተኛ ደረጃ ደግሞ በመካከለኛ ደረጃ እርጥበት ያዘለና በመጨረሻም 3ኛው አይነት ደግሞ እርጥብ የቴምር ፍሬዎች ናቸው። የበሰለ የቴምር ፍሬ በአይነቱ በተለይ በእርጥበት መጠኑ ከ20% ያነሰ ነው የሚሆነው። በዚህም ወቅት ላይ ከፍተኛ የሆነ የፕሮቲንና የስኳር መጠን በውስጡ ይይዛል። ጣፋጭም የሚሆንበት ጊዜ ነው ማለት ነው። ይሄም ረጅም ጊዜ ለምግብነት እንዲያገለግል የቆይታ ጊዜውን እንዲረዝም የሚያደርገው ባህሪ ነው። እንግዲህ ስለ ቴምር ስናወራ በውስጡ የያዛቸውን የንጥረ ነገር ይዘቶችን መዳሰስ ይኖርብናል። በዋናነት እንግዲህ ቴምር የሚታወቀው ከፍተኛ የሆነ የካርቦሃይድሬት እና የፋይበር ይዘቶችን በውስጡ ያዘለ ነው። በሌላ መልኩም እንደ የዝርያው የተለያየ ቢሆንም የፕሮቲን መጠኑም በቂ የሚባል ነው። ዝቅተኛ የሆነ የፋት ይዘት አለው። አስፈላጊ የምንላቸውን የሚነራል አይነቶች እንደ አይረን፣ ካልሲየም፣ ማግኔዚየም እና ፎስፈረስንም ይይዛል። ከቫይታሚን ደግሞ የቫይታሚን ኤ ይዘቱ የሚጠቀስ ነው ማለት ነው። ሌላው ተመልካቾች እንግዲህ ከነዚህ ግብአቶች ወይም ንጥረ ነገሮች ባሻገር በውስጡ ያለው የአንቲኦክሲዳንት እና የአንቲባክቴሪያል ባህሪ ቴምርን ተመራጭ ያደርገዋል ማለት ነው። ዋናነት የቴምር የጤና ጥቅሞችን በምንመለከትበት ሰዓት በተለይ አይነት 2 የስኳር ታማሚ ለሆኑ ሰዎች በሰውነታቸው ውስጥ ያለው የኮሌስትሮል መጠን እንዲቀንስ ከፍተኛ ሚና ይጫወታል። የፋት መጠኑ ደግሞ ዝቅተኛ በመሆኑ ለልብ ጤና ተመራጭ የምግብ አይነት ወይም ደግሞ የፍሬ አይነት ያደርገዋል ማለት ነው። በሌላ መልኩ የፋይበር ይዘቱ ደግሞ የምግብ መፈጨት ሂደትን ቀላል እንዲሆን ያደርጋል ማለት ነው። ከፍተኛ የሆነ የስኳር ይዘት በውስጡ እንዳለ ተናግረናል። ነገር ግን ይሄ ሰውነታችን ደማችን ውስጥ ያለው የስኳር መጠን በአንዴ ከፍ እንዳይል ወይም ደግሞ ዝቅተኛ የሆነ የግላይሴሚክ ኢንዴክስ ካላቸው ምግቦች ስለሚመደብ ከፍተኛ የጤና ጥቅም ይኖረዋል ማለት ነው። ከዚህም ባሻገር በውስጡ ያሉት የአንቲኦክሲዳንት አይነቶች ደግሞ የትልቁ አንጀት ወይም ደግሞ የኮሎን ካንሰርን ለመከላከል አይነተኛ ሚና ይጫወታል ማለት ነው።
ስለ ቴምር እንግዲህ ሌላው በምንነጋገርበት ሰዓት የምናነሳው የአያያዝና የአቀማመጥ ሁኔታን ይሆናል። እንደየ ቴምሩ አይነት ደረቅ ቴምሮችን በከባቢ አየር የሙቀት ልክ ማስቀመጥ እንችላለን። እርጥበት ያላቸውን የቴምር አይነቶች ደግሞ ማቀዝቀዣ መሳሪያዎች ደግሞ ፍሪጆች ውስጥ ማስቀመጥ እንችላለን ማለት ነው። ከምግብ ደህንነት ስጋት አንጻር በምናይበት ሰዓት ቴምር በዋናነት ከሻጋታ ከሚመጡ የምግብ ደህንነት ስጋቶች ጋር በእጅጉ ይያያዛል። ስለዚህ ተጋላጭ ነው ማለት ነው በቀላሉ። እንደየቴምሩ አይነትና እንደሚበቅልበት አካባቢ ደግሞ የካድሚየም እና የሌድ ይዘቶቹም ለጤና ስጋት ናቸው። ረጅም ጊዜ በሚቀመጥበት ሰዓት የጠረን ወይም ደግሞ የይዘት ለውጥ ካየን ቴምሩን እንዳንጠቀም ከፍተኛ ጥንቃቄ ማድረግ ይኖርብናል ማለት ነው። እንግዲህ ተመልካቾች ስለ ቴምር የንጥረ ምግብ ይዘትና የጤና ጥቅሞች በቂ ግንዛቤ እንዳገኛችሁ እናምናለን። ቴምርን አዘውትረን በመመገብ ከሚሰጠን የጤና ጥቅሞች ተጠቃሚ መሆን እንደምንችል ለማስታወስ እንወዳለን። ነገር ግን ይህን በምናደርግበት ሰዓት የምግብ ደህንነት ስጋቶችን ከጥንቃቄ ወይም ደግሞ ከግምት ውስጥ ማስገባት እንዳለብን መርሳት የለብንም። አሁን ውድድሩ እንድትከታተሉ ጋብዛለሁ። በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልንና ኑ በሙያና በሽልማት ተንበሽበሹ። እንወዳችኋለን። ስድስት ደቂቃ አላችሁ። ሪላክስ አድርጋችሁ ስሩ። በቃ እንደሱ ማድረግ ማስተካከል ጊዜ እሱ ነው የሚጠቅመው። አያችሁ ጨርሰናል አላሉም? እስካሁን አይደል? አላሉም፣ ግን እኛ እናጨብጭብላቸው። ለሁለቱም 3 ደቂቃ ይቀራል። ጨርሰናል ያለ ማንም የለም። እነ ብሩክ ብለዋል። እነ ብሩክ ጨርሰናል ብለዋል። የእነ ብሩክ ነው የሚቀመሰው ማለት ነው። ጨርሰናል። እርግጠኛ ናችሁ? ጨርሰናል ብለዋል። እነ ናሆምም አይደል? በእውነቱ በቃ በየሳምንቱ እየተደሰትን ደስ እያለን እንድንመጣ አድርጋችሁናል። እናመሰግናለን። እንኳንም ሼፍ ዚማጀት በአባይ ቲቪ ተጀመረ እንድንል አይደል? በዚህ ሙያ ላይ ያላለፋችሁ የምግብ ሙያ ትምህርት ያልተማራችሁትን አምጥተን ውጤታማ እንሆናለን አንሆን የሚለውን ኦልሬዲ አልፎናል። 1 ዓመት እንትን ብለን ግን አሁን ደግሞ የተሻላችሁ ተወዳዳሪዎች እየመጣችሁ ስላየን በእኔና በቲሙ በአባይ ቲቪ ክሮዎች በሙሉ በዳኞች ስም በአባይ ቲቪ ቤተሰቦች ስም ከልብ አመሰግናችኋለሁ። ይሄ ማለት ምግባችሁ ጣፍጧል ማለት አይደለም፣ ስላደረጋችሁት የሥራ ሂደት ነው። መጀመሪያ የሚቀመሰው የነብሩክ ምግብ ነው። የነብሩክን ምግብ አቅርበን ቁጭ ብለን ዳኞቹ የሚሉትን አብረን እንሰማለን። የምንታዘበውን ዳኞቹን ካለ እየታዘብን የምንማረው ካለ እየተማርን አብረን እንቆያለን። የትም እንዳትሄዱ። እሺ ነብሩክ እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ።
እንኳን ደህና ቆያችሁ። እንዴት ነበር ውድድር? አሪፍ ነው። ቀለል ብሏችሁ ነበር ስትሰሩ የነበረው? የከበዳችሁ ነገር የለም አይደል? እሺ ብሩኮች ቲምወርካችሁ ደስ ይል ነበረ። በቃ ቤት ውስጥ እንዴት እንደምትሆኑ እያወራን ነበር። እዚህ አሪፍ ነገር ነው የሰራችሁት። ከጥሩ ነገሩ ስንነሳ መሽሩሙን የጠበሳችሁበት እና አቀዝቅዛችሁ ወደ ሳላድ ላይ መጨመራችሁ በጣም አሪፍ ነገር ነው። ምክንያቱም ትኩሱን ብትጨምሩት ኖሮ ሰላጣው ሙትት ይልባችሁ ነበረ። አካሄዳችሁ፣ ፕሮሲጀር አጠባበቃችሁ ጥሩ ነገር ነው። እንደ ኮሜንት ግን ጦስኛዋን ስትጨምሩ እያየን ነበር እና እዚህ እሽት አድርጋችሁ ብትጨምሩት በደንብ እንትኑም ይወጣል፣ አይታይምም ነበረ። ጣዕሙ አለ። አሁንም ብታሹት ደግሞ ሞር ይወጣ ነበረ፣ አሪፍ ይሆን ነበረ። እርዷን ምን ላይ ነበር ያደረጋችሁት? ቱናው ላይ ከጦስኛው ጋር አንድ ላይ ከመሽሩም ጋር አብራችሁ ብትሉት አሪፍ ይሆን ነበረ። አንደኛ ከለሩ የሚመጣ ነበር መሽሩሙ ላይ፣ ሁለተኛ ጣዕሙንም አሪፍ ይሆን ነበረ። እንግዲህ በአጠቃላይ ያለው ነገር ጥሩ ነገር ነው። ያው የጋራ ውጤት ስለሆነ ቀጣዩን ደግሞ ፍስሀ ቤት ግን አሁን በቲቪ ስታይ ባለቤቱ ምን አለ ጦስኙን እንደው ትላለች። በእርግጠኝነት ማለት አይቀርም። እሺ የብሩክ ቡድኖች እንኳን በአባይ ቲቪ የሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። በጣም ጥሩ የሆነ ዝግጅት እንዲሁም የቡድን ስብጥራችሁ በጣም አሪፍ ነው። አባትና ልጅነታችሁን በደንብ ያሳያችሁበት፣ በደንብ የተናበባችሁበት ስራ ነው የሰራችሁት። ግብአትን ከመረዳት አንጻር በደንብ ተረድታችሁታል። ምንና ምን መዋሃድ እንዳለበት፣ የትኛው መቅደም እንዳለበት ይሄን በደንብ አይቼበታለሁ። ሌላው በጣም ያደነኩት ሰላጣውን የቀላቀላችሁበት ሁኔታ ምንም አይነት ትርፍ የሆነ ኦይሊ ወይንም ይሄ ዘይታማ የሆነ ነገር ምናምን የለውም። በደንብ ሊበላ የሚችል ጥንቅቅ ያለ ነገር ነው። ምናልባት የተሻለ ደግሞ ከዚህ የበለጠ ሊሆን ይችላል ብዬ የማስበው ሳላድ እንደ መስራታችሁ መጠን በሹካ ሊነሳ በሚችል መልኩ ብትከትፉት ኖሮ በጣም የተሻለ ይሆን ነበር። ቲማቲሙ እንደዚህ ባይደቅ፣ ሽንኩርቱ እንደዚህ ባይደቅ የተሻለ ይሆን ነበር። ምክንያቱም እንደዚህ ደቀው የሚከተፉት ተቁላልቶ ለሚሰሩ ነገሮች ሲሆን፣ ወደ ሶስነት ሊቀየሩ የሚችሉ ነገሮች ሲሆን እንደዚህ ደቆ መከተፍ አለበት። ግን በሰላጣ ሊበላ የሚችል ነገር አብሮ ከሹካ ጋር ስለሆነ የሚቀርበው በሹካ ተወግቶ መበላት በሚችል መልኩ እንዲሆን ያደርገዋልና አከታተፉ በዛ አይነት መልክ ቢሆን በጣም ጥሩ ነበር። ከዛ ውጭ እርዱን ከቱናው ጋር ያዋሃዳችሁበት ሚስጥር በጣም የሚገርም ነው። ቱናውም ጠንከር ያለ ጣዕሙን ትንሽ አለዝቦታል። እርዱም አይሰማም። ነገር ግን እንደ ምግብ ንጥረ ነገር ይዘት ሳይሞት በደንብ ሁሉ ነገር ተዋህዷል ማለት እና ከዛ አንጻር በደንብ ወድጀዋለሁ። ሌላው ትንሽ ባያቃጥል ጥሩ ነበር። ትንሽ ቀጠል ማለት ነገር አለው፣ ግን መጥፎ አይደለም። ቀጣይ ያው ሳላድ ማለት የሚቀጥለውን ምግብ ለመመገብ የሚያነሳሳ ነውና ማቃጠሉ በተወሰነ መልኩ ተነሳሽነትን ይፈጥራልና ብዙ መጥፎ አይደለም፣ የሚኮነን አይደለም። ግን ባያቃጥል ለብዙሃኑ ተደራሽ እንዲሆን ወይም ብዙ እንግዳ ቢኖራችሁ ቢማከል አቀማመሙ ጥሩ ነው። ለአንድ ግለሰብ እንደማቅረብ ጥሩ ሊሆን ይችላል። ሌላው ግን ፕሬዘንቴሽኑ ወይም ማቀራረቡ ምጥን ማለቱ ጽድት ማለቱ ሁሉ ነገር ተመችቶኛል። ውጤቱን በጋራ እናያለን። አመሰግናለሁ። ያለፈው ዓመት ነገር ወደዚህ የመጣ ነውና በተቻለ መጠን ሼፍ ፍስሀ ሲዳኝ የሚያቃጥል ነገር አትስሩ። በቃ ከሚያቃጥል ነገር ጋር ያለው ነገር እንትን ነው። እኛ ደግሞ ያደግነው ቃሪያ ያባላል ምናምን አይደለም። ሼፍ ፍሬ እሺ፣ ብሩኮች እንኳን ደህና መጣችሁ ወደ አባይ ቲቪ በሼፍ ዚ ማጀት ሁለተኛው ዙር ላይ በመምጣታችሁ ደስ ብሎናል። እኔ በመምጣታችሁ ደስ ብሎኛል። ምክንያቱም አባትና ልጅ እንደዚህ ተቀናጅቶ ሲሰራ በጣም ያስደስታል። የምትግባቡበት ብዙ ኮሜንት ብለዋችኋል። ሌላው ሰላጣውን ያጠብሽበትን ቴክኒክ በጣም ወድጀዋለሁ። ሰላጣው ላይ ምንድነው የጨመርሽው? ትንሽ አቼቶ አድርገሽ ምናምን። እነዚህ ሰላጣዎች ክብ ሰላጣዎች ውስጣቸው ቆሻሻ አይገባም፣ ግን ኢንኬዝ የተሰነጠቀ ምናምን ካለ
አፈር ምንም ሊገባ ስለሚችል ሌላም ነገር ሊገባ ስለሚችል አንቺ በውሃ ዘፍስፈሽ ሌላውን አስተያየት ብዙ እነሱ ስለተናገሩ ጣሙ ቆንጆ ነው ምናምን የሚለው ላይ እርዱ እንደዚህ የሚለውን ነገር አልደግመውም። ግን ሰላጣ ያጠብሽበትን ቴክኒክ በጣም ወድጀዋለሁና ቀለል ያለ ኢንግሪዲየንት ተሰጥቷችሁ ቀለል ያለ በቃ ለአይንም ለጣዕምም የሚመች ነገር ሰርታችሁ አምጥታችኋል። እናመሰግናለን። ግን ይሄን ስንል የተወዳዳሪዎቻችሁ ደግሞ እንትን ይለዋል ይወስነዋልና ግን የሰራችሁት ነገር ጥሩ ነው። እናመሰግናለን። የተወደዳችሁ ውድ የአባይ ቲቪ እና የሼፍ ዚማጀት ቤተሰቦች ለነ ብሩክ ግሩፕ የተሰጠውን ገንቢና አስተማሪ አስተያየት እናንተም በየቤታችሁ እንደተማራችሁበት ምንም ጥርጥር የለንም። ከበድ ያለ አስተያየት ተሰጥቷል። አሁን ደግሞ የነናሆምን ምግብ እናቀርብና ዳኞቹ የሚሉትን አብረን እንሰማለን። አሁን ደግሞ ከሼፍ ፍሬ ነው የምንጀምረው። ኮመንት ናሆም ግሩፖች እንግዲህ የሚባለውን አብረን እንሰማለን። ናሆም ስንት ዓመት ነው ያልሽኝ? 2 ዓመት። ናሆም 2 ዓመት አልሞላው። 2 ዓመት አልሞላው። ግን የሼፍ ዚማጀት ውድድርን ያያል በደንብ። ታዲያ እሺ ናሆሞች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። የእናንተም እንዲሁ ሲቀርብ ራሱ ፕሌቱን ስናየው ከለርፉል ነው፣ ደስ ይላል። ሰላጣ አቀላቀላችሁ ጥሩ ነው። ድሬሲንግ አሰራራችሁ፣ ድሬሲንግ ሁሌ የምንናገረውን ነገር ተግባራዊ ያርጋችኋል። ምንድነው እኛ እንላለን ሁሌ ሰላጣ ብቻውን አርጉና ድሬሲንግ ሰርታችሁ ቀላቅሉ እያልን በየውድድሩ እናወራለን። ያንን አይታችሁ ይሁን ወይም ልምድ እንዳላችሁ አላቅም፣ ግን እንደሱ በማድረጋችሁ በጣም ጥሩ ጣዕም አለው። ሰላጣው በጣም ጥሩ ጣዕም አለው። ትንሽ የእናንተ እንትን ያለኝ ይሄ መሽሩሙና እርዱን የቀላቀላችሁት እሳቱን አልተቆጣጠራችሁ። መጀመሪያ ላይ ሲሰሩት እሳት አልተቆጣጠራችሁምና እንደው እንደ ውሃም ስለነበረው እንትኔ ማለት ነገር ነበረው። ከዛም በኋላም ላይ ሽንኩርቱ ትንሽ የማረር ነገር አለውና ዘይቷ ትንሽ በዛ ብላለች። ጣዕም ላይ ምናምን ችግር የለውም። ብዙ አስተያየት የሚሰጥበት ኢንግሪዲየንት አይደለም። የተሰጣችሁ ነገር በጣም ውስን ሆኖ ግን እዛው ላይ ያተኩራችሁ ጥሩ ነገር አድርጋችሁ ሰርታችኋልና ያለውን ልዩነት ነው አሁን እንግዲህ እያየን ያለ ነውና ካሮቷን ደግሞ ትንሽ እንደዚህ ባትከትፉት ለሰላጣ ሲሆን እንደዚህ ባይከተፍ ጥሩ ነበር። ሌሎቹ በጣም ለስለስ ብለው ካሮቱ ግን ትንሽ ጠንከራ ማለት አከታተፉ ወይ በመላጫው ላጥላጥ ብታረጉት ቆንጆ ይሆን ነበር። ጣዕም ላይ ግን ችግር የለባችሁ። መልካም እድል። እሺ የናሆም ቡድን እንኳን ወደ አባይ ቲቪ በሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። ጥሩ የውድድር ሁኔታ ነበር የነበራችሁ። ግብአቶቹን በደንብ ተረድታችኋል። የምትሰሩትን ነገር መረዳታችሁ በጣም ጥሩ ነው። ነገር ግን ምንድነው የእናንተ ችግር? ያው ፍሬም እንዳላችሁ የማብሰያ ምድጃውን በደንብ ያለመቆጣጠርና ግብአቱን ደግሞ የተወሰነ ያለመረዳት። ለምሳሌ ማሽሩሙ በውስጡ ውሃ ሊይዝ ስለሚችል ለብቻው ተጠንፍፎ በጣም ያተንጠባጥቦ ደርቆ ነው ወደ መጥበሻ እና የመጥበሻው ደግሞ ሙቀት መቀነስ ነበረበት። የሱ ውጤት ምን ሆነ? አንዳንዱን ሽንኩርት እንደማሳረር አድርጎታል። ሌላው እንደገና ቅባትም እንዲተፋ አድርጎታልና ጣዕሙን የተወሰነ ጎርቶታል። ይሄ በዚህ መልኩ ማቅረባችሁ በጣም ጥሩ ነው፣ አሪፍ ነው። ነገር ግን ከዚህ ይልቅ ደግሞ ይሄኛውን ሳላዱን ወደ መሃል አድርጋችሁ ይሄኛውን እላዩ ላይ ብታደርጉት ኖሮ የበለጠ ያምር ነበር። እዚህ ላይ የሚታየውም ቅባታማ ነገር ሰላጣው ጋር ሊዋሃድ ስለሚችል ጥሩ ይሆን ነበረ። ቅድም ለእነሱም እንደተሰጠው አይነት አስተያየት ሁልጊዜ እነዚህ ደረቅ ቅጠላቅጠሎች በተቻለ መጠን መታሸት አለባቸው በደንብ ጣዕማቸው እንዲወጣና ጦስኙ ግልጽ ብሎ የመታየት ነገር አለው። እሱ ነው። ሌላው እንደገና ምንድነው ለመቅመስ የምግቡን መዋሃድ ወይንም የተለያዩ ቅመሞች በአግባቡ መጠቀማቸውን ለመቅመስ ሁልጊዜ መጠቀም የሚያስፈልገው ማንኪያ ወር ሹካ ምናምን ነገር ነው። እሱን ማድረግ ሁልጊዜ ያስፈልጋል። በእጅ መቀመስ ምናምን የለበትም። ነገር ግን የተከተለ ንክኪ ስላልነበረ ብዙ ችግር አልነበረውም። ሌላው ግን ፕሬዘንቴሽኑ ወይም ማቀራረቡ ቶስቱንም በዚህ አይነት መልኩ አርጋችሁ ማቅረቡ ጥሩ ነው። እንግዲህ ውጤቱን በጋራ የምናየው ነው። አሪፍ ነው። የእንትንም የቡድን ስራችሁም በጣም ጥሩ ነው። አድንቄዋለሁ። እሱ
እሺ ናሆሞች እንኳን ደህና መጣችሁ ወደ ሼፍ ዚ ማጀት በአባይ ቲቪ። እንዴት ነበር? በጣም አሪፍ ነበር አይደለ? ቆንጆ ነበረ። ያው ብዙን ነገር ፍሬም ፍሳም ብለውታል፣ መደጋገም ይሆናል። ምንድነው ቲማቲሙን እዚህ ላይም ሳላዱም ላይ አለ፣ እዚህኛውም ላይ አለ፣ ድግግሞሽ ነው። ቲማቲሙን ትታችሁት ካሮቱንና መሽሩሙን ሽንኩርቱን አንድ ላይ ሶት ብታረጉት ኖሮ ጥሩ ይሆን ነበር። ድግግሞሽ አይሆንም። እዚህም ጋር ቲማቲም አለ፣ እዚህም አለ፣ የተለያየ ማድረግ ትችሉ ነበር። ሙትትም አይልባችሁም ነበር። መሽሩሙንና ካሮቱን አንድ ላይ ብታደርጉት ኖሮ አሪፍ ነበር የሚሆንላችሁ። ሌላው ሰሩበት የነበረው ጠረጴዛችሁ ቴብላችሁ ንጹህ ነው፣ ደስ የሚል ነበር። ለመብላት የሚጋብዝ ነው። አሰራራችሁ ንጽህናችሁ ደስ የሚል ነገር ነበረ። ተግባብታችሁ ነው የሰራችሁት። ድሬሲንግ ስትሰሩ ጥሩ ነው። መጠቀሚያ እቃዎቹን ታውቁታላችሁ። በቃ ስትጨምቄ የነበረበት ስታጠለፊ ሁሉም ነገር በደንብ ተዘጋጅታችሁ እንደመጣችሁና እንደምትከታተሉ የሚያሳይ ነበር። ስለነበረው ነገር እናመሰግናለን። እንግዲህ ውጤቱን የምናየው ይሆናል። እኛም እናመሰግናለን። የተወደዳችሁ ውድ የሼፍ ዚ ባጀትና የአባይ ቲቪ ቤተሰቦች ለእነ ናሆምም የተሰጠውን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እውቀት እንዳገኛችሁበት ምንም ጥርጥር የለንም። አሁን የመጨረሻው ሰዓት ደረሰ። ማን ወደ ቤቱ ይሄዳል? ማን ከኛ ጋር አብሮ ይቀጥላል? ዳኞቹ ደምረው ቀንሰው ውጤቱን እስኪሰሩ ድረስ የትም እንዳትሄዱ፣ ተመልሰን እንመጣለን። ተመልሰን መተናል። ዳኞቹም ውጤቱን እጄ አስገብተዋል። የናሆም አምላክ ወይ የብሩክ አምላክ እንግዲህ ተመሳሳይ ነገር ነው የሰራችሁት። ሽንኩርቱ አሯል። እኔ መጀመሪያ ላይ ግን ልክ ስትጨምሪ ትንሽ አልነበረ መሽሩም የጨመርሽው እንጉዳዩን ትንሽ ስትጨምሪ እንትን ሲልባት በቃ ይሄን ታስቀርና አቀዝቅዛ ብዬ አስቤ ነበረ። ጅው አረጋችሁ። እንደሱም ማድረጉ ደግሞ ጥሩ ነው። ባንዴ የጋለው ነገር ትንሽ ቅዝቅዝ እንዲል ያደርጋል። እነ ብሩክ ቤት እናሸንፋለን ምናምን ብላችሁ ፎከራችሁ ነው የመጣችሁት። እናንተስ? እኛም እንደዛ። መጀመሪያ ከልጅ ጋር ነበር የተመዘገብሽው። አሁን ከማን ጋር መጣሽ? ከእህትሽ ልጅ ጋር። ምን ነው? እኔ እንጃ ሲደወልልን ለምን ወደ ኋላ እንዳለ አላውቅም። ፈራ። ግን በጣም ጎበዝ ነው። ቤት አብሮሽ ይሰራል። በጣም የመጀመሪያ ልጅ ነው። ስንት ዓመቱ ነው? 16 ዓመቱ። እና ቤት አብሮሽ ያበስላል በደንብ። ባይመጣም እናጨብጭብለት። ደግሞ ስላጨበጨብልህ ደግሞ ትችላለህ ማለት አይደለም። ስላልቀመስ ነው ምግብህን ምንም ማድረግ አንችልም አይደል? ካክስቷ ልጅ ጋር መጣች። እናንተስ የተለየ የምትነግሩን ነገር አለ? ሁለታችሁ ነው ለመምጣት በፊት የሚወሰናችሁት? ማን የተመዘገበው? እኔ ነኝ። ብዙ ጊዜ እሱ ኦልሞስት ረዥም ዓመት ማለት እኔም ትምህርት ከጀመርኩኝ ጀምሮ ምሳቃና ቁርስ እሱ ነው የሚሰራልን ለቤት ስቲል አሁንም ማለት ነው። ያ ነው ትንሽ እስቲ ደግሞ ሄደን አብረን እንሞክር። አሁን ቅድም ምሳቃ እኮ እየፈለገ ነበር እንዴ ምንድን ነው የሚፈልገው ብያለሁ። እሱ ነበር። ይገርማል። እኔ በዚህ አጋጣሚ ፊሽ ዮናስ የኔ ታናሽ ማለት ነው የአራት ሴት ልጆች አባት ነውና ልክ እንዳንተ ነው። ቅዳሜና እሑድ ቆሞ ለልጆቹ ለባለቤቱ በቃ ቁርስ ሰርቶ አብልቶ የሚሰራው ምግቡ ላይ ይገርመኛልና እንዲህ አይነት አባቶች መበረታታት አለባቸው። ጥሩ ነው አይደል? ወንድ ልጅ ማማሰያ ይዛል፣ ወንድ ልጅ ምናምን የማይበላ ይመስል ሰው ጥሩ አድርጎ እየበላ ወንድ ልጅ እንዴት ወጥ ይይዛል፣ ወንድ ልጅ እንዴት ወጥ ይሰራል፣ ወንድ ልጅ እንዴት ይባላል? አይባልም። እንደዚህ እኮ አይባልም። በዓለም ላይ ትላልቅ ሼፎች፣ ዓለምን ያስጠሩ ሼፎች ወንዶች ናቸው። ትልቅ የተከበረ ሙያ ነው ማለት ነው። አንተ ደግሞ ልትመሰገን የሚገባ ሰው ነው። እንደዚህ የውድድር እንትኖች ታያላችሁ። ስለ ምግብ ነገር ከየት አመጣው አንተሽ? እኔ ለእናቴ አንድ ነኝ እና ከእናቴ ጋር ወይ እኔ ከትምህርት ቤት ቀድሜያት ከገባው እኔ ያዘጋጃለሁ፣ ለዚያ ደግሞ እሷ ከቀደመችኝ እሰራለሁ አይደል?
እና ይህንን በማየት የበለጠ የተደሰትኩት ወንዱ ልጅ ወደ ውጭ ሲሄድ አልተቸገረም። እኔን እያየ ስለነበረ ራሱ ይሰራል። ወደዛ ካሜራ ዞረ። ለብዙ ቤተሰቦች እንድትነግር ስለምፈልግ ነው። ለመሰላችሁ ወደዛኛው ካሜራ ለምንድን ነው? ይሄ ትልቅ ትምህርት ነው። ትልቅ ትምህርት ነው። እኔ አንድ ሴት በቅርብ አንድ ወዳጄ ልጄ ትምህርት ቤት ወደ ውጭ ሀገር ሊሄድ ስለሆነ ትንሽ ምግብ ተምሮልኝ እንዲሄዳለች። በጣም አመሰግኛታለሁ። ውጭ ሀገር ሲኬድ የእናቴ ሽሮ እናቴ ምናምን የሚባል ነገር ስለሌለ ልጆችን እንትና አለማግለል እንዲሰሩ ማበረታታት ነው። ስለዚህ አንተ ከእናት የተማርከው ነገር አለ። ከዛ ከልጅ እሷን ነገር ንገረን። ልጅ ምን አለ ከሄደ በኋላ? አልተቸገረም በጣም ሲጀመር ዩኒቨርሲቲም 3ኛ ዓመት ድረስ እዚህ ተምሯል። አስቱ በመሀል የስኮላርሺፕ ሲደርሰው ነው ወደዛ ሄደው ለትምህርት እና በሄደበት ዶርም ከዶርም ሲወጣ አሁን ዶርም ገብቶ ነበር። በአጋጣሚ ሼልተር ገብቶ ነው ከትምህርቱን እንትን አድርጎ ግን እዛ ገብቶ ለማብሰል ምን ለማለት አልተቸገረም። ደስተኛ ሆኖ ነው። ቤትም ቅዳሜና እሑድ ከትምህርት ቤት ሲመጣ እናትየው በተለይ እነዚህ ቅቅል፣ ጥብስ ምናምን በጣም ጎበዝ ነው ይሰራል። እና አንተ ስራልኝ ነው የምትለው የበለጠ እንትኑ ላይ እና ያን በመሆኑ በሄደበት ቦታ አልተቸገረም ብዙ ነገር እና ብዙ ልጆች በራሱ እንደውም ጓደኞች አብሮታሉ እነሱን ራሱ ወደዛ እንትን አላቸው። ብዙ ልጆች ግቢም ሲሄዱ ያው እኛ ግቢ አልገባውም፣ ግን ባጠገቡ አልፍ ያለው በሶ መበጥመጥ ራሱ ግራ የሚገባው አለ አይደል? ስለዚህ በዚህ ልትኮራ ይገባሃል። በጣም ልትኮራ ይገባሃል። ነገ ካናዳ ውስጥ ትልቅ አበሻ ሬስቶራንት ከፍቶ አይደል? ቅቅሉን ብሩክ በቃ እንግዲህ እንደዛ ነው የሆነ ሆነና አንዳችሁ ወደ ቤት የምትሄዱበት ሰዓት ደረሰ። አትሊስት የምትፈልጉትን ተንፈሳችኋል፣ ተናግራችኋል አይደል? ውጪ ድረስ ያለ ዘመድ ድረስ ለብሩክ ድረስ አልቀረም። ብሩክ የላክ አለብህ አይደል? እዛ አርግ። ዛሬ በተደረገው በተወዳጁ የሼፍ ዚማጀትና የኢትዮጵያ ምርጥ በሆነው በአባይ ቲቪ ያቀረብንላችሁ የሼፍ ዚማጀት የምግብ ዝግጅት ውድድር ብሩክንና ናሆምን አወዳድሮ ነበር። አዎ ነበር። ማን የሚሄድ ይመስላችኋል ወደ ቤት? ሁላችንም ወደ ቤት እንሄዳለን፣ ግን አዝኖ የሚሄደው ማን ይመስላችኋል? እንደ ፈጣሪ ፍቃድ ፈጣሪ ማን ነው የሚያውቀው? እኔ ግን እዚህ ቤት የሚመጡ ጠቅላላ ከፈጣሪ ጋር እኔን ለማጋጨት ፈጣሪ ያውቃል። እዚህ ለመቆማችንም የሚያውቀው ፈጣሪ ነው። አንድ አምላክ አንድዬ የሚለው ዘፈን አይደል? መቼም አልታደልኩም እያላችሁ ዛሬ በተደረገው በተወዳጁ የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር እነ ናሆም እነ ብሩክ ሁለቱም 91 በማምጣት ወደሚቀጥለው ዙር አልፈዋል። ምን አረግ ስራችሁ ነው። ግን የጭንቅ ሰዓት ነበር ቻል ይፈጣምጣ ምናምን ብትሉም ውስጥ ግን ጭንቀት ነበረች። አሳምናችሁ የሚገርመው እዛ ጋር ያው ሶስቱም ወረቀት አላቸው። ከ10 የሚይዙት ነገር አለ። ሁለቱም ለየብቻ ይደምሩና ከዛ በኋላ የሶስቱ እንደገና ለመቶ አይደል ሆኖ ነው የሚሰራው። እንደዛ ሲሆን 91 መጣ። የሁለታችሁ ሽንኩርት አሳረረን ምናምን አትሉ? ፌር አይደለም። የኛን 90 አርጉልን ምናምን ለማለት በጣም ደስ ይላል። ግን እንደዚህ አሁን ቀለል ያለ ግብአት ነው። ቀለል ያለ ግብአትም ቢሆን እነሱ ባሰቡት መልኩ ስለሰራችሁት ነው። አንድ እንትን ሲሰጡ ግብአት ሲሰጡ ያ ነገር እንዲሰራ አስበው ነው እነሱ እንጂ ዝም ብሎ 6 ግብአት ጽፈው አይደለም የሚመጡትና ያንን መስራታችሁ ማድረጋችሁ ነው ለዚህ ያበቃው። ግን ተዘጋጁ። ዝም ብሎ አይደል
እንደዚህ ላይሆን ስለሚችል ከባድ ውድድሮችን ያደረግነው። ተዘጋጁ። መልካም እድል እመኝላችኋለሁ። መናገር የምትፈልጉት ነገር አለ? እናመሰግናለን። እኛም እናመሰግናለን። በጣም ተኮራረጃችሁ። ለወጥ አንዳችሁ ቴንኪው ብትሉ ምን አለ? ለነበረን ቆይታ እናመሰግናለን። ዳኞችንም እግዚአብሔር ያክብርልን። እነ ሰለሞንን በተለየ ማመስገን እፈልጋለሁ። ዛሬ ትዕግስታቸው በተለያየ ቴክኒክ ምክንያት ቀረጻ ሰዓታችን እንትን ብሎ ነበር። አንድ ነገር ሳይከፋቸው ምን ሳይላቸው አይደል በእርጋታ ያሳዩንን ነገር እሺ፣ ከልብ እናመሰግናለን። እኛ እኮ ደግሞ እንደዚህ ነን ምናምን እያላችሁ ደግሞ ሰፈር ስትሄዱ እንደዚህ እንዳትሉ። የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ የአባይ ቲቪ ቤተሰቦች የሼፍ ዚማጀት የምግብ ዝግጅት ውድድር በዚህ መልኩ ሁለቱንም በሚገርም ሁኔታ 90 አምጥተው እንዲያልፉ አድርገን በዚህ መልኩ ተጠናቋል። ሳምንት በሌላ ፕሮግራም እንገናኛለን። ምንም ጥርጥር የለንም። ሼፍ ዚ ነኝ። ኑ ጣዕም እንፍጠር።